መንገድ ሆኗል ስርዓት ለውጡ ማለት ነው። በዚህ ምክንያት የገንዘብ አቅርቦት በ6 ወር ከ10% በላይ ጨምሯል። ቁጠባ 44% በላይ አድጓል። የተሰበሰበ ብድር ካለፈው ዓመት ሲወዳደር 68% ጨምሯል። ያቀረብነው ብድር ግን 123% የጨመረ ሲሆን ከዚያ ውስጥ 90% የሄደው ለግል ሴክተር ነው። ይህ ትልቅ ምርታ ነው። በለውጡ ጊዜ የነበረው እዳ የሚሄደው ፕራይመሪሊ ወደ መንግስት የልማት ድርጅቶች ሲሆን አሁን ወደ ፕራይቬት ሴክተር መሆን ችሏል። ይሄ ፋይናንሻል ሴክተሩ እንዲነቃቃ እንዲያድግ በር ከፍቷል ብዬ አስባለሁ። በሪፖርት ብቻ ግን ሳይሆን ወጣ ብለን የእያንዳንዱን የፋይናንስ ተቋም ህንፃ ብንመለከት እንደዚህ ያለ ህንፃ ዝም ብሎ አይገነባም፣ እድገት አለ ማለት ነው። ሁሉም ባንኮች ለማደግ ጥረት እያደረጉ ነው። ይህ በእንዲህ እንዳለ ለውጭ ባንኮች ሴክተሩ መከፈቱ ችግር አያመጣም ወይ? የኛዎቹን አያቀጭጭም ወይ? አይጎዳም ወይ? እንዴት ይታያል ተባለው ትክክለኛ ኮንሰርን ነው። ላለፉት 20-30 ዓመታት የኢትዮጵያ ባንኮች ካለ ውድድር ብቻቸውን እንዲሰሩ ሙከራ ተደርጓል። በዚያም የተገኘ ውጤት፣ ልምድ፣ ሀብት አለ። ግን ሀብቱ ማደግ ባለበት ደረጃ እያደገ አይደለም።